በጣም የሚጣፍጥ ምግብ ነው። ጫው ያለው ምግብ ከበላሁ ቆይቼ ነበር። እንዴ ሄለን አሁንም ጫው መርዝ ነው ብላ ነው የምታምነው? አዎ ሄሉ በጫው ቀልድ አታውቅም። ጋሼንም እኮ ጫው ያለው ምግብ እንዳይበላ ቃል አስገብተዋለች አይደል እንዴ ጋሼ? በጫውማ ቀልድ የለም። እኔ የምለው ያ ኮስማና ንቆይ ነው የቀረው? አይ መናቅስ አላውቅህም፣ ግን ተቀይሞሃል። ምን አደረገ ብሎ ነው የሚቀየመኝ? ጋሼ ደግሞ ከቤቱ እኮ አባረዋል። ከቤቱ ሳይሆን ከቤቢዬ ቤት ነው የተባረረው። እሱ ግን የራሱን ቤት ጭምር እንደሆነ ነው የሚያስበው። ግን ጫው ያለው ምግብ እንዳለ ብነግረው ቶሎ ነበር የሚመጣው። ቆይ እንደውም ልደውልለት። አርፈሽ ተቀመጪ። እኔ አንበርብር የማንንም ወጠጤ ምን ለማመጣ አይምሰለው። ቤብ እንደዚህ አትናደድ አላልኩም? ብትታመምብኝ እኮ ጦስ ለኔ ነው። ከዚህ በኋላ የኔ ምግብ የሚያገኛት መስሎታል። ጋሼ እሜ አትናደድ አለች እኮ። ይቅርታ የኔ ፍቅር፣ አስጨነቅኩሽ አይደል? ቆይ ለምንድን ነው ሁሌ እየተበሳጨ የምታስጨንቀኝ? እኔ ካንተ ውጪ ማን አለኝ? ቆይ ይቅርታ አድርጊልኝ። ሁለተኛ አልደግመው። እናንተን ሳይ ሄሉና ያዕቆብ በቤተሰብ የተዳሩ ነው የሚመስለኝ። ሄሉ እንኳን ለሮማንስ አትሆንም እንዴ? ወንድ ልጅ እንክብካቤና ፍቅር እንደሚያስፈልገው ትረሳለች እኮ። ሳድግ እንደናንተ አይነት ትዳር እንዲኖረኝ ነው የምፈልገው። አርፈሽ ትምህርትሽን ተማሪ። እኔ አንበርብር ከያዕቆብ ተምሬያለሁ። በቀላሉ ይሻላልም። ቱም ለሲሆን ሁሉ የሚጨክነው እሺ። አሁን ደግሞ ቆንጆ ኬክ ትበላላችሁ። እሺ ቆይ ጋሼ ሁልጊዜ እንደዚህ ነው የምትበሉት? አዎ እኔ አንቺ አባት መልከስከስ አልወድም። ደግሞ ለዛ ከንቱ ወንድምሽ ምን እንዳመለጠው ንገሪው። ቀኑ ሙሉ ሳስቀናው ነው የምውለው። ንገሪው። ቫኒላ ነው? አዎ ቫኒላ ነው። በጣም የምወደው ኬክ ነው። አንብዬንም በግድ አስለምጄዋለሁ። አዎ የሃይስኩል ፍቅረኛሽ ሁልጊዜ ቫኒላ ያጋብዝሽ እንደነበረ ሄሉ ነግራኛለች። ማን ነው ደግሞ? ተዋት ዝም ብላ ነው። የቃቃ ጓደኛ ይበለው። ሄሉ ግን ከሚኪ ውጪ ሌላ ሰው አላገባም ትይ እንደነበረ ነግራኛለች። እንደው ምናልባት ከሚኪ ውጪ ሌላ ሰው ካገባሽ የምታገቢውን ሰው ወደሽው እንደማይሆን ሁሌም ትናገሪ ነበር። እሱማ ሄለን እስካገኘው ነበር። አንብዬን ካገኘው በኋላ ግን ሁሉም ነገር ተቀየረ። አይደለም ቤብ? አሁንም ተናደሽብኛል አይደል? አዎ ተናደሽብኛል። እኔ እኮ ጋሽ የሚቀና አልመሰለኝም ነበር። እንዴት ነው የማይቀናው? ባሌ እኮ ነው። እኔ ትልቅ ሰው የሚቀና አይመስለኝም ነበር። እንደውም አስቀምጦ ስለ ፍቅር የሚመክረን ነበር ይመስለኝ። እናንተን ከቤት ማስወጣታችን ትክክለኛ ውሳኔ ነበር። ጥፋቱ በወር አንድ ጊዜ መጥራታችን ነው። አይዞሽ ጋሻውን ስለምትናፍቂው ሊወስድሽ ይመጣል። እሺ እኔ አሁን ምን ብዬ ነው ሄለን ቤት የምገባው? እንጀራ እናታችን እኮ ነሽ፣ መብትሽ ነው። ትክክል ነሽ። እንዴ ማሬ ጋሼ ቤት ሄድን እንዴ? ምን ሆናችሁ ነው? ምን እንደተፈጠረ የሚነግረኝ ሰው የለም? አይ የተሳሳተ ሰው እያየሽ ነው እንዴ? የተፈጠረው ቃልን ጠይቋት። እኔ መናገር አልፈልግም። ቃል ነይ መኝታ ቤት መነጋገር አለብን።
ያዕቆብ ወዬ ነይ አሁኑኑ እናናግራት ያለበለዚያ ያልቅልን ማራማይት እዚህ ምን ትሰራለች? ደሞስ ለምንድን ነው የምታለቅሰው? እሱ እኛን አይመለከተንም። ቆይ እዚህ ለምንድን ነው የመጣችው? አዎ ማራማይት ለምንድን ነው እዚህ መታ የምታለቅሰው? መልሽልን እንጂ ምን ይዘጋሻል? መጀመሪያ ጥያቄያችሁን ለዩልኝ። እኔ ለምን እንደምታለቅስ ልናገር ወይስ እዚህ ለምን እንደመጣች ልናገር? እዚህ ለምን መጣች? ጋሽ ሁለታችንን ማባረረን። ምን? እና እዚህ ታዲያ ምን ታደርጋለች? እኔ ነኝ እዚህ እንድትመጣ ያደረኩት። መቼም የልጆቿ ቤት እያለ ሆቴል ዳሪ አልላት። አንበርብር በዚህ እድሜው ሴት ብትሄድ ሴት ትተካለች ማለት ጀመረ። ቆይ ጋሼና ማራማይት በምን ምክንያት ነው የተጣሉት? ያው ሰው አይደሉ መጣላት ያለ ነው። አንቺ ነሽ ያጣላሻቸው አይደለ? ከዛ ማጣላትሽ ሲጸጽትሽ እዚህ ያመጣሻት። ማጣላት የሚባል አይደለም። ስለ ድሮ ፍቅረኛዋ ነው ያወራሁት። ከሱ ውጪ ሌላ አላገባ ማለቷን ያወራሁት። ቆይ እኔ ስለ ዩኒቨርሲቲ ህይወቷ ያወራሁትን ያወራሽው? አዎ ሌላ ጌታ መጣለው ታዲያ። እረፍ። አየሽ ምን እንዳደረግሽ? እሺ አንበርብር ሲሰማ ምን አለ? ከዛ ስለ ድሮ ፍቅረኛዋ ሳወራ ድንገት ካለበት ብድግ አለና ቦኔ ወይኔ አንበርብር ማለት ጀመረ። እሺ ከዛስ? እኔ አንበርብር ሰከንድ ቾይዝ አይደለሁም አለ። እሱ በአማርኛ ያለው ሁለተኛ ምርጫ አይደለሁም ነው ያለው። እኔም በእንግሊዘኛ የተረጎምኩት። ጋሼ ልቡ ተሰበረ ማለት ነው። ሃርት ብሬክ። እንዴ የኔ ነገር እንደለመደብኝ አንበርብር ቤት ነው እንደ መጣሁት። የኔ ልጅ ምን ሆነሽ ነው የምታለቅሽው? ልጅሽ አለልሽ፣ አይዞሽ። ፍቅሬን አጣው። ቤብ ፊቱን አዞረብኝ። ቤብ ምን ተፈጥሮ ነው? በእህት ምክንያት ፍቅሬን አጣው። እህት ፍቅሬን መከታዬን ነጠቀችኝ። አይ ሄለን ደግሞ ምን አደረገች? ሄለን አይደለችም ቃላት። ስለ ድሮ ህይወቴ እያወራች አምቤን ነጠቀችኝ። በቃ አይዞሽ፣ አታልቅሽ፣ አይዞሽ። እሺ ጎረቤትስ ምን ይላል ጋሼ? አሁን አንበርብር ነው ለጎረቤት የሚጨነቀው? ይሄን ሚስት ፈልጉልኝ እያለ። ቆይ ጋሼ በዚህ እድሜው የሚቀና ከሆነ በብሬክአፕ ይጎዳል ማለት ነው? አንበርብር ልቡ ጎረምሳ ነው። እኔ እንደምፈራው ሰክሮ እየመጣ ማታ ማታ የሚዘፍንላት ነው የሚመስለኝ፣ የፍቅር ዘፈን እያለ። ይኸውልህ ጋሼ ከዛሬ 10 ዓመት በፊት የተፈጠረ ታሪክ አንስተህ እኮ ነው የምትናደደው። እኔ አንበርብር ፍክክር ውስጥ የምገባ ሰው አይደለሁም። አዝናለሁ። ሄሎ ጋሼ፣ ሄሎ። ዘጋብኝ። ወይኔ ምንድን ነው ያደረኩት? ለነገሩ መኝታ ክፍሌን ሰጣታለሁ። ያንቺ መኝታ ክፍል ለማራማዊት ባል ይሆናታል እንዳንበርብር? ሲጀመር እዚህ ትሆናለች ያለው ማን ነው? እናንተ ስጋዎቼ ስለሆናችሁ ነው። እሷ ግን እዚህ የመኖር መብት የላትም። እንዴ እናትሽን ከቤት ልታባረሪያት ነው? ለጋሼ ሚስቱ ልትሆን ትችላለች። እኔ ሄለን ግን ምንም አይነት ግዴታ የለብኝም። ማሬ ከዚህ ሁሉ ብናስታርቃቸው አይሻልም? መቼም የሰው ከቤቱ ውጡልኝ ማለት ይከብዳል። ለእሷ አትጨነቅ፣ እኔ ነኝ የማስወጣት። አንተ እዚሁ መሆን ትችላለህ። ይሄ ጥሩ ሀሳብ ነው። ይክናሽ ማሬ። አትርብሿ፣ ትንሽ ትረፍ። እኔ የምልሽ እንከተላት ይሆን እንዴ? ኧረ እዚሁ ነው።
እሺ ድምጽ ይሰማሻል? አይሰማኝም። ምን እየተፈጠረ ነው? ሁላችሁም አንድ አይነት ናችሁ። የምግቡ ሽታ ጭራሽ እያስራበኝ ነው። እኔ ላግዝሽ በሚል ሰበብ ሄጄ ልበላ ነው። እስቲ ተረጋጉ። እንደ ጓጓ ካወቀች ጥሩ አይመጣም። ነጭ ሽንኩርት ማይወዳለ? የለም። በቃ አሁን ምን የመሰለ ስጋ ወጥ አበላችኋለሁ። እሺ ግን አደራሽን ጨው እንዳትጨምሪበት። ሄለን ከልክላኛለች። እንዴ ለምንድን ነው የከለከለች? ያው ለወደፊት ጤናዬ ሲባል ነው። ለእኛም የሚሰጠው ምግብ ለይስሙላ ነው እንጂ ጨው የለውም። ገና ለገና ለወደፊት ብላችሁ ነው የማይጣፍጥ ምግብ የምትበሉት? በቃ አይዟችሁ፣ እኔ ጨው ያለው ምግብ አበላችኋለሁ። እሺ ቢቀርብሽ ነው የሚሻለው። ቁጣዋ ናችሁ። እናቷ መሆኔን አትርሱ እንጂ። በሉ አሁን ለቆንጆ እራት ተዘጋጅሽ። ጨው ያለው ምግብ ልበላ መሆኑን ማመን ከብዶኝ። ጋሼ ግን ሴት መምረጥ ያውቅበታል። እውነትም አንበርብር። ምን ነው ሄሉን በመምረጥ ቆጨህ እንዴ? አልወጣኝም። ማውራትም አልተቻለም እኮ። እንዴት አመሸሽ ሄሉ? ቆንጆ እራት እየደረሰ ነው። በልቼ ነው የመጣሁት። አመሰግናለሁ። ማሬ መጣሽ እንዴ? አሁን ሄሉን በመምረጥ ቢጸጽትህም አልናደድብህም። አልጸጸተኝም እንዴ? እኔን ታይኝ እንዴ? አሁን መብላት ትችላላችሁ። ምን እየሰራሽ ነው? ምን ነው አይጣፍጥም እንዴ? አረ በጣም ቆንጆ ምግብ ነው። እስከ ዛሬ ምሳ ሰጠሪኝ ባለመምጣቴ በጣም ቆጭቶኛል። ምንድነው ይሄ ሁሉ ጨው? ቆይ ልጋይን ነው እንዴ? በዚህ አይነትማ ጋሽን ገለሽዋል። ማሬ ደግሞ ለአንድ ቀን አይገልም እኮ። መቼስ አንዴ ተሰርቷል፣ አይደፋ። ያንተ እኮ ጨው ስለሌለው ነው ያልታወቀ። የልጆቹን ብትቀምሰው እኮ ጨው ብቻ ነው እንዴ? ቆይ ጨው መርዝ እንደሆነ አታውቁም እንዴ? ሄ ቆይ ያንተም ጨው አለው? ቆይ ለምንድን ነው ልጆቹ እንደዚህ የምትሆኝባቸው እንዴ? የሚጣፍጣቸውን ምግብ የመብላት እኮ መብት አላቸው። ቆይ ለጋሽ የምትሰሪው ምግብ ላይ ይሄን ሁሉ ጨው ትጨምሪያለሽ እንዴ? አንብዬ ታዲያ ለምን ያገባኝ ይመስልሻል? ሄሉ ለምን አትቀምሹም? በጣም እኮ ነው የሚጣፍጠው። ዘጊ። እዚህ ቤት ሁላችሁም የኔ ተቃራኒ መሆን ነው የምትፈልጉት። ማንም እንዳይከተለኝ። ማንም አልተከተላትም እኮ። እሱን የምናውቀው እኛ ነን። እሷ የምታውቀው ግር ብለን እንደተከተልናት። አሁን በነፃነት በጨው የተሰራ ምግባችንን እንብላ። አዎ ማታ መጨቅጨቄ እስካልቀረ ድረስ በደንብ አድርጌ ልብላ። በደንብ ብሉልኝ ልጆቼ። እኔም ለእናንተ ነው የሰራሁት። እሺ እሺ እናታችን። አንበርብር እንዴት ነው? ደውሎልሽ ነበር? ምን ይሆናል? ከመርዝ ነው የተረፈው። ምን ማራማዊ ልገለው ነበር? አዎና ጨው አብልታ ልትገለው ነበረ። እሷ ልሳካ ሲላት ደግሞ ወደ እናንተ ዞረች። ጨውን ነው እንደ መርዝ ያልሽው? ማሬ ደግሞ አዎ ጨው መርዝ ነው። ይኸውልህ ክርክር ከመጀመር በፊት ግን ዶክተር መሆኔ እንዳትረሳ። አልረሳም፣ ግን እኔ ደግሞ ጠበቃ መሆኔ እንዳትረሺ። ለመከራከር እኔ እቀርባለሁ፣ ግን የሥራ ዘርፌን ሚስቴ ላይ አላውለው። እንደሱ ከሆነ ከዚህ በኋላ ስለ አንድ ህመም እንዳታማክረኝ። ከፈለክ ወጥተህ መታከም ትችላለህ። ማሬ ደግሞ ሌሎች ሐኪሞችን እንደማላምናቸው ያወቅሽ። እኔ ግን ሌሎች ጠበቆችን አምናቸዋለሁ። እሺ ማሪ አንቺ አትናደጂ። የአንበርብርና የማራማዊትን ነገር ነገ ከሳሚ ጋር ሄጄ ይጨርሰዋል። እንደፈለጋችሁ። ከፈለጋችሁ ጋሺ ጋር መኖር ትችላላችሁ።
ማሬ አቤት። የአንዳንድ ሰው ተፈጥሮ ግን አይገርምሽ? ምኑ ነው የሚገርመው? ስንት ሰው ለፍቶ ተምሮ የሚያገኘውን እውቀት አንዳንዱ እንደ ቀልድ በተፈጥሮ ያገኘዋል። ለምን ወደ ጉዳይ አትገባም? ለምሳሌ ማራማዊትን ተመልከቻት። የምግብ አሰራርን የትም ገብታ ተምራ አታውቅም፣ ግን ምግቧ እንዴት እንደሚጣፍጥላት ተመልከች። ደህና ደሪ ማሬ። ሰላም ለሪት ይሁንልሽ። ያው ቁጭ በሏ። ምን ይገትራችኋል? አንበርብር ትዳሩን ፈታ ልቡ ተሰበረ ብላችሁ ልትስቁ እንደመጣችሁ አውቃለሁ። ኧረ አንበርብርኛ ነገሩን ለመፍታት ነው የመጣነው። አዎ ጋሼ፣ ቆም ብለን ማሰብ ነው የሚጠቅመው። አንዳንድ ነገሮች ካለፉ በኋላ ነው የሚቆጩት። አዎ አንዳንድ ውሳኔዎች ይቆጩ ይሆናል። አንተን ማባረሪያ ግን መቼውንም አይቆጨኝም። እውነትዎትን ነው። አንዳንድ ውሳኔዎች ሁሌም ትክክል ናቸው። አንዳንድ ውሳኔዎች ደግሞ ይቆጫሉ። አዎ ያኔ ልጄን ልትጠይቅ ስትመጣ እምቢ ብል ኖሮ ዛሬ እንደኔ ደስተኛ አልነበረም። ጋሼ ግን ማራማዊት በመሄዷ ምንም ቅር አላለም እንዴ? እኔ አንበርብር ሰው ሄደ ብዬ አልከፋም። ጀግና ኖት። ግን ጋሼ ብቻህን መሆን ትንሽ አይከብድም? ወይ ከልጅ አልሆንክ ወይ ከሚስት አልሆንክ። ከናንተስ ማራማዊትን ከነ ድሮ ፍቅረኛዋ ብቀበላት ይሻለኝ ነበር። በጣም ነው እንደሚጠሏቸው። በጣም እንኳን የሚጠላው አንተ ተው እንጂ። ቆይ እንደው ማራማዊት እንዴት ናት? ያው ባልና ሚስት ከአንድ ወንዝ ዛር ሊቀዳል የሚባለው እሷም ልክ እንደርሶ በጣም ቆራጥ ናት፣ ደንዳና። አንድ ሁለት ቀን እኛ ጋር ብትቆይ ቆንጆ ነው ብዬ እኮ ነው። እውነትህን ነው። እኔም በአንዴ ጨው ወደሌለው ምግብ ለመመለስ ዝግጁ አይደለሁ። ወይኔ አንበርበር፣ ያንን ሁሉ ፍቅር እንደ ቀልድ ረሳችሁ። እንግዲህ አይዞ ሁሉም ያልፋል። ወይኔ አንበርበር፣ ባንተ ልጽናና። አይዞ ጋሼ፣ እኔ ልጅ አለሁልህ። ምን ነው አምላኬ እነሱ ላይ ጣልከኝ? የዚህን ያህል ምን በድዬ ነው? በል ሰላም አላምበር። ሂዱ። አንበሳ ሲያረጅ ነው ነገሩ። ስማ ይኸውልህ፣ አንበርብርን ሳናስማማ መምጣታችንን አንድ ሰው መስማት የለበትም። አታስብ፣ ለጨው ሲባል የተከፈለ መስዋዕትነት ሚሽን ኦፍ ሶልት ልትለው ትችላለህ። ወንድ ልጅ ለሆዱ ሟች ነው የሚባለው እውነት ነው። እስ ብለን ተረጋግተን ነው መግባት ያለን። መጣችሁ? አሁን ብዬ ምን አለ? አልናፈኩትም? አልፈልጋትም አሏችሁ አይደል? እንደሱ እንኳን አላሉ። እና ምንድን ነው ያሉ? ለምን አትነግሩኝም? አይ ጋሼ ትንሽ ስፔስ ፈልጋለሁ ብሏል። አይ እሱ እንዳለው ስፔስ ፈልጋለሁ እንኳን ቃል በቃል አላሉ። ሀሳቡ ግን እንደዛ ነው። ትንሽ ክፍተት ይፈልጋሉ። ወይኔ አንድ ባሌ አይዞሽ ባይን ያጣሁት የፈረባ ሰው ነኝ። አይዞሽ አታልቅሽ። ጋሼን እንዴት እስኪበርድለት እኛም ጋር መቆየት ትችላለሽ። አዎ አታልቅሽ፣ እኛ ልጆችሽ ነን። አንቺ ሲከፋሽ እኛም ይከፋናል። ምን አደርጋለሁ ግን? እንዴት ነው ከስቷል? ማ አንበርብር ነው የሚከሳው? ካወኩ ጊዜ ጀምሮ ሲከሳ አይቼው አላውቅም። እንደውም አሁን ትንሽ እንደመስማማት። በቃ ጠልቶኛል ማለት ነው። አልጠላሽም። ደግሞ ጋሼ ይቅርታ እስኪያደርግልሽ ድረስ እኛ ልጆችሽ ያንቺን ምግብ እያደነቅ ከኛ ጋር መሆን ትችላለሽ። እሺ ካላችሁ። አዎ ደግሞ ቤቱ የኔም ጭምር ነው። ምሳ ደርሷል እንዴ ሳሚናት? አዎ እኔማ ዛሬ ቤት ይመለሳለሁ ብዬ እስከ ራስ ጭምር ነበር የሰራሁት። ታዲያ ምሳችንን እንብላ። የምን ማልቀስ ነው? አዎ እኔም ከሰዓት ቢሮ መግባት ስላለብኝ ትንሽ ነገር ቀምሼ በገባ ደስ ይለኛል። የነ ሳሚናት እኔ ያለሁላችሁ። እሺ ምንም እንዳትፈሩ።
ከመቼ ጀምሮ ነው ምሳቃ መያዝ የጀመርከው? የሚስቴና አንቺ ቋጠረችን እንዴት እንደሚጣፍጥ አልገባሽም እንዴ? የሄሉ እናት እኮ ሞተዋል ብለኸኝ ነበር። የኔ ነገር እንጀራ እናት እላለሁ ብዬ እኮ ነው። ያው ስቴፕ ማዘር ግን እናት ቢያት አቤት ልጅ አያያዝ፣ አቤት የነሳሚ እናት። የሚስት እንጀራ እናት እኮ የሚስት ጓደኛ ነበረች። እሱ ያለፈ ታሪክ ነው። ቢሆንስ እንዴት ከሄለን ጓደኛ ቤት ሄደህ ምሳ ታስቋጥራለህ? አታስቢ፣ እኔ የትም አልሄድኩም። እሷ ነች እኛ ቤት የመጣችው። አልገባኝም። የእናንተ ቤት ታሪክ ቶሎ አይገባኝም። ይኸውልሽ ማራማዊት ከአንበረብር ጋር ተጣልታ እኛ ቤት መጣለች። እንዲገባሽ ነው የእኛ ቤት ታሪክ። አሁን ምግብ ቤት ውስጥ ምሰራለን እሷ ነች። አሁን ገብቶሻል አይደል? ሙች ምግብ ግን ይጣፍጥላታል። የነሳሚ ናት። እኔ እዚህ ውስጥ የለሁበትም። ለሰው ሲወራ ምንም ደስ የሚል ነገር የለው። ምን ሆነ ደስ የማይለው? እቺ ደግሞ እንዴ ምንድነው? የሚስትን እናት ቤት መቀበል ምንድነው ኃጢያቱ? የሚስትህ እንጀራ እናት የሚስት ጓደኛ ከነበረች እመነኝ በጣም ትልቅ ችግር አለው። አንቺ እኔ በሱኛው አንግል አላየሁትም። ደግሞ እኮ ለሰው የሚመስለው የአንበርብርን ቤተሰብና የሚወዳቸውን ሰዎች እየነጠቅ እንዳለህ ነው። አዎ እንደሱ ነው የሚታሰበው። እንዴ አንበርብርም እንደዛ ነው እንደሚያስበው? ውይ እሱ እንኳን እንደዛ ባያስብ ነው የሚሻልክ። የዛሬዎቹን ስራ ጠቅላላ ለነገ አዘዋለሁ። ቆንጆ ሀሳብ ነው ነገር ያው ተባረክልሽ። እንደነገርኩ አንበርብር ማራማዊት ካላንተ መኖር አልቻለችም። እኛ ራሱ ጭንቀቱ ሊገለን ነው። ማራማዊት እኔም በማጣቷ እየተሰቃየች ነው። አዎ ምግብ እንኳን መቅመስ አልቻለችም። እቺ ልጅ በኋላ አንድ ነገር ብትሆን ጸጸቱ ለሁላችንም። አትሞኝ እንዴ! በፍቅር የሞተ የለም ቢጠና ይከሳል እንጂ። ቢሆንም ይቅርታ ያድርጉላት፣ አይቁጣት። በዛ ላይ እንደዚህ መወደድ መታደል ነው። አንተ ልጅ ነህ፣ ስለ ፍቅር ብዙ አይገባህም ነው ብለው ነው ጋሼ። ግን እኮ ልጆትን አሸንፊያት ነው ያገባችን በፍቅር ጠብ አድርጊያት። አይ እሱን እንኳን ተወው። እናቷ ልበቢስ አድርጋ ሳድጋት ነው አንተን ያገባችው። ፍቅር ደግሞ ቆፍጠን ማለት ይፈልጋል። ለነገሩ ከእርሱ የተሻለ አላውቅም። ሰማኛለህ? ሴት ልጅ የሚለማመጣትን አትወድም። ትንሽ ይኸው ቆፍጠን ኮራ ራቅ ማለት አለብህ። እቺ እንኳን ሄሉ ጋር አትሰራም። ሞኛ አትሁን። ሁሉም ሴት ላይ ነው የሚሰራው። እኔ የምልህ መቼ ነው ሄሉ ላይ ለመጨረሻ ጊዜ ኮራ ያልክባት? ኧረ እኔ ሄሉ ላይ ኮርቼባት አላውቅም እንዴ። ትንሽ ከከፋት እንኳን ልቤ ሊወጣ ነው የሚደርሰው። አሁን አንተ ወንድ ነህ። እርሶም እኮ ልጆትን ሲሰጡኝ አንድ ቀን ባስከፋት ሊገሉኝ እንደሚችሉ ነግረውኝ ነው ያገባሁት። እሱን እንኳን ልገልህ ሰበብ ስለምፈልግ ነው። አይ መቼም አልኮራባት። ስማ፣ መናቅ ካልፈለክ እንደኔ አርጅተህ መወደድ ከፈለክ ትንሽ ኮራ ራቅ ማለት መልመድ አለብህ። እስቲ ሞክራለሁ። አንተ ትንሽ ብታረጅ ሄለን ራሱ አንተን በማግባቷ ትጸጸታለች። እንደውም ዛሬ ቤት አልገባም። በቃ እንዲህ ነው ወንድ ልጅ። አየህ ዛሬ እንደውም ሁለታችንም ስንጠፋባቸው ስለኛ ሲጨነቁ ነው የሚያድሩት። ልክ ኖት። በ3 ወርም ቢሆን እንዲህ ኮራ ማለት ያስፈልጋል። እንደው እንደማልመጣ ልንገራት። አንተ የምን መልፈስፈስ ነው? ካደሩ ማደር ነው። የምን መናገር ነው? እንደውም እውነቶትን የምን መንገር ነው? ቴክስት እያለ ኧረ ምን ይሻልሃል? ዛሬ አልመጣም። ከጓደኛዬ ጋር ስጫወት ነው የማድረው። በጣም ጥሩ። የሚያዋጣህን ታውቃለህ። አንዳንዴ እኮ ወንዶች እኛን ለማናደድ የተፈጠሩ ነው የሚመስሉት። እውነትሽን ነው። ጭራሽ የኔው ጉድ ደግሞ ዛሬ አልመጣም ብሎ ቴክስት መላክ ጀመረ። የኔው ጉድ ደግሞ ስልክም አልደወለም። ይመጣት የለ እንዲጸጽተው ነው የማደርገው።
ለመጀመሪያ ጊዜ ነው እንደ ውጪ ሲያድር? ያዕቆብ ውጭ አያድርም። እርግጠኛ ነኝ ጋሼ ጋር ሄዶ ነው የሚሆነው። ይሄ አባቴ ስራ ነው። ይሄን እያሙና አይገርምሽም እንዴ? ለእሱ ስል እኮ ነው ከጋሼ ጋር ተኮራርፌ ያገባሁት። እሱ ግን ከጀርባዬ ሄዶ ከጋሼ ጋር ይገናኛል። ህይወት እንዲህ ናት፣ አትገምቻት። እሺ መቼም አባቷ ፊት ስስማት ደነገጠች አይደል? ምን መደንገጥ ብቻ፣ ገና ስስማት አባቷ ሽጉጣቸውን ላጥ። ከዛስ ሮጡ። የሄለን እናት ዘላ ገባች። እባካችሁ እሱን አትግደሉብኝ፣ እኔን ግደሉኝ ብላ አለቀሰች። ጀግና ነበረች። ይገርማል። እነ ሄለን ከሁለት ጀግና ነው የተወለዱት። እኔ አንበርብር ቀላል ሰው አልምሰልህ። እየሰማሁ በህልሜ ነው የሚሆነው። ተነሳ። ደራደሩ ምን ሰላም አለ? እንዲያው በናፍቆት ስነድና አደርኩት። እኔስ ቢሉ እውነት ወንድነት ይዞኝ ነው እንጂ ለሊት ሁሉ ተቀይሾት ልሄድ ነው። ማታ እንደዛ ስኮራ ተዋትለኝም ነበር። ራሱ ታረሉ እንደ ካልኮራን እናውቃለን ያሉት ብልህስ እኔ ስሜታዊ ስሆን አንተም አብረኸኝ ትሆናለህ። የሰው ከንቱ። ይቅርታ፣ እኔ እኮ ሴት ልጅ ብቻዋን ስታደር ነው ጥቅም የሚገባት ስላሉኝ ነው። ጭራሽ ልጄን ባዶ ቤት አሳደርካት? እርሶ እኮ ነው ያሳምኑኝ። ልጄን በሰጠሁ ሜዳ ላይ ጣልካት? እሺ ሚስቴንስ የት ነው የደበካት? እኛ ጋር ናት፣ ቤት ናት። በልና እንሂድ። እኔ ናፍቆቷን አልቻልኩትም። እኔም አልቻልኩም። ቤብ ናፍቆትን አልቻልኩትም። እንዴት ትጨክንብኛለህ? እኔም ይሄ ገብቶ አታሎኝ ነው እንጂ እኮ በጣም ናፍቀሽኛል። አንብዬ እወድሃለሁ። እኔም በጣም እወድሻለሁ። በጣም ናፍቀሽኛል። ማሪ ይኸውልሽ፣ እሳቸው ናቸው መጀመሪያ። ይኸውልሽ እሳቸው ናቸው። እንዳትለቂው በይው። እስካሁን አልጨረሳችሁትም እንዴ? እኔ በቃኝ። እኔም በልቼ ስለነበረ በቃኝ። ማሪ እኔ ኪሎ መቀነስ አለብኝ። ኪሎዬ በጣም ጨምሯል። እንደፈለጋችሁ። ደህና ደሩ። ማሪ ቆይ ጠብቂኝ፣ አብረን እንገባለን። ማደሪያን ፈልግ። አይገርምም ግን ሴቶች ያላቸው ፓወር ቀላል። ሴጣንም መልአክ መሆን ይችሉበታል። ወንድ ልጅ ግን ሞኝ ነው። ሴት ልጅ ቀብረር ኮራ ስንል ነው የምናሸንፈው እያለ ስንቱ ገደል ይገባል አይደል? በል ደህና አደር። ደህና አደር። በሚቀጥለው ሳምንት በቤተኛ ጭራሽ መንፈስ ማየት ጀመርሽ? ለነገሩ ሳይሰለብ በፊት እኔ ማየቸው ነበር። ኧረ አሉ ሞቻለሁ እንዴ?